የለብንም ጋይስ ልጅ አላት ገነትም ልቦና ያውቀዋል የተመካችበት ነገር ዛሬ ከጎኔ ናቸው ብላ የተጠቀመቻቸው ሰዎች ነገ በዋናው ሰዓት ላይ መጠየቂያው ሰዓት ላይ የሉ አላህን ፈርታ ለልጇ ስትል ትተዋት እኔ እንደኔ እንደ ሴትነቴ እንደ እህትም እንደ ጓደኛም እምመክርሽ አላህን ፈርተሽ እቺን ልጅ አስወጫት ማንነትሽን እንዳሳየ ሰው ነው አንቺ ደግመሽ ወጥተሽ በጀብድ ያወራሽው ግን የሚጠይቅሽ አለ ዛሬ አንቺ ባለ ጊዜ ዛሬ አንቺ ባለ ሰዎች ሆነሽ የምታደርጊው ነገር ነገ ማንንም በሌለበት ብቻሽን ሆነሽ ትጠየቂበታለሽ እንዳሳሰርሻት ራሱ ሳትሳሳን የተናገረችው ለከሊጄና ላቆሽሽም ከሊ ጠብቂኝ እንዲ ነው ያልሽው ይሄ ሁሉ ያስጠይቅሻል ማንንም በሌለበት ሀብት ንብረት ዜግነት ዘር ምንም የማይታይበት ቦታ ላይ ትጠየቂበታለሽ የለም የምትይ ከሆነ ደግሞ ቀንሽን ጠብቂ ያንን ቀን የሚያሳይ አምላክ አለ ማንነቱን የሚያሳይ አንድ ቀን አንድን ልጅ ያለ እናት ማሳደር አንድን ቀን አንድ ሰው እዛ ጨለማ ቤት ውስጥ ማሳደር ቀላል አይደለም ለንግግርም እኔ ከይቅርታ ጋር እንዳየሁት ለንግግርም የምትመች ልጅ አይደለችም ባደረገችው ነገር ኩራት የሚሰማት ጭራሽ ሌላውን እያስጠነቀቀች ያለች ከእንደዚህ አይነት ሰው ጋር ልጅቷን አላህ ይፍታት በፍቃድሽ ብቻ አላረግሽውም እሷንም ሊያስተምራት ያለው ነገር ስላለ ነው በፍቃድሽ ብቻ ያረግሽው አይምሰልሽ ገነት እንደምትሰሚም እንደሚደርስሽም ስለምናቅ ነው በፍቃድሽ አላረግሽውም አላህ ስለፈቀደ ለልጅቷ መማሪያ እንዲሆናት ነው ምን አትሟሟ በአመታት ታስረው የወጡ ሰዎች አሉ ምንም እንዳልበደለችሽ ልቦናሽ ያውቀዋል የሚጠይቅ አምላክ ይጠይቅሽ አንቺ አላህን ካልፈራሽ እንግዲህ ምን ትደረጋለች ማስታረቅስ ምን ብለሽ ነው የምታስታርቂው የትኛው ጠባቸው እነሱ እኮ ተገናኝተው ተታርቀዋል አይደለ ከዛ በኋላ ለሚደረገው ነገር ሆን ብሎ እሷን ኃላፊነት አስይዞ ማንነትን ለማሳየት እኮ ነው አቅምን ለማሳየት ነው ጊዜያዊ አቅም የማይረባ አቅምን ያረ በጣም ነው የሚያስጠላው ማርያምን በጣም ነው የሚያስጠላው አቅም ወላሂ ነገ የተገለበጠ በጣም ነው የሚያስጠላው በጣም ነው የሚያሳፍረው በጣምም ነው ህዝብ ማወቅ አለበት ጋይስ ኢቭን ሱሱ ባትፈታ እንኳን እናንተ ማወቅ አለባችሁ አያችሁ መስማት አለባችሁ ትቢተኝነት እኔ ብቻ ነኝ አዋቂ ከኔ ውጭ ማንም የለም እኔ ብቻ ነኝ እንደዚህ ማድረግ የምችለው ከሚል ሰው ጋር ላትነጋገሩ ትችላላችሁ ግን ከተበዳይ ጎን መቆም አለባችሁ ማርያምን እኔ እንድታቁም የምፈልገው ነገር ሱሱ በምንም ተአምር በዚህ በወጣው ነገር ጥፋተኛ አይደለችም አሁን በሚፖስተው ነገር ሱሱ አይመለከታትም ይሄ ሶሻል ሚዲያ ነው ሚዲያ ላይ ማንኛውም ሰው ይለቃል ሚዲያ ላይ ማንኛውም ሰው አታች ሊያረግ ይችላል ለዚህ ኃላፊነቱን አትወስድም ሱሱ አትወስድም እንደዛ ከሆነ ፕላናችሁ ሲቀጥል ጻቡ የተጀመረው ከሌላ ሰው ነው ግን ፍዳውን መቀምሰው ሱሱ ናት አያችሁ አሁንም ቢሆን እንድታቁም የምንፈልገው ከሱሱ ጎን እንድትሆኑ ነው ከሀቅ ጎን እንድትቆሙ ነው ቢኮዝ ሱሱ ምንም አላደረ ራሱ ቪዲዮ ሰርታለች ምን ብላለች እባካችሁ ገነትን የምትሳደቡ ሰዎች አቁሙልኝ እባካችሁ ለኔ ስትሉ ብላ ሰርታለች ከዚህ በላይ ምንም ልታረግ አትችልም በቃ እንደውም ሱሱ ተበዳይ ናት ልክ እንዳለችው ሙሪት ጊዜ ላይክ የሆነ ነገር ሊያሳየን ነው ችግር የለውም አንድ ሰው ሊበደል ይችላል ግን ከምንም በላይ ደግሞ ሰው ከጎኑ ሲሆን በጣም ጥሩ ነው ከሱሱ ጎኑ ሆኖ በቃ እኛ ገነትን ብናናግራት ደስ ይለናል ድምጻቸውን ለኤምባሲ ያሰሙ خلاص ይሄ እኮ ግልጽና ግልጽ የነበረ ነገር ነው ሪካርድ አውጥተው ወይም ጠይቀው ቢሆን ከሀቢባ ማየት ይችላሉ እቺ ልጅ መታሷን አርጉልኝ በዚህ መልኩ በስድብ ወይም በፖስት ሰፖርት አርጉኝ አላለችም ስለዚህ ኤምባሲ እንዲያግዛት ለኤምባሲ ድምጽ ሆኗት ለማንም ሰው እስር አልመኝም እስር ማለት በጣም መጥፎ ነገር ነው ስፔሻሊ በሰው ሀገር እስር በጣም መጥፎ ነገር ነው
በጣም ብዙ ነገራችሁ ነው የሚናጋው ምናምን። እንደገና ደግሞ በቀለኛ አድርጓችሁ ነው የሚወጣው የምትወጡት። መጥፎ ነው እውነት። ገኒ እየሰማሽ ከሆነ ይሄን ላይ እህትሽ ናት። ሰው ነፍስ ተገዳድሎ ይቅርታ ይባባላል። አፉ ተባባሉ። ነገ እንሙት ከነገ ወዲያ እንሙት አይታወቅም። መልካም ነገር ሰርቶ ማለፉ ይሻላል። እናቴ ትሙት እዚህ ቲክታክ ላይ ብንሰዳደብን ብንጫቃ እርስ በራስ ነን። ተላልፋችሁ ግን ለሌላ ሰው አትሰጣጡ። እንደዛ ስል ግን እኔም በቅርቡ የሰጠሁት ሰው አለ። እና ገኒ እየሰማሽ ከሆነ እስቲ አንድ አበባ ስጭና ነይ ግቢ። በቃ ታሪክ ስሪ እስቲ። አሁን የሁሉ ህዝብን ሱሱን ከዛ ጨለማ ቤት ውስጥ አስወጥተሽ ካሹ ህዝቡን። አሁን ከህዝቡ ጋር ራሱ ጥሩ ግንኙነት የለሽም። ማርያምን ገኒ በቃ እሷን ከዛ ቤት ውስጥ አስወጭና ከታሰረችበት አስወጭና ህዝቡን ካሹ። ህዝቡም ልቡን በቃ የይቅርታ ልብሽን አሳዩ። በቃ የይቅርታ ልብሽን አሳዩ ህዝቡን። ሰው ሆኖ ማይሳሳት የለም። በቃ ተሳስተሽ እህትሽ ላይ ፈርደሻል። ግን ደግሞ መተሽ በቃ ሄደሽ ከልጇ ጋር ለልጇ ስትይ ማርያምን እኔ ከምንም በላይ ልጅ ያለው ሰው ላይ አትጨክኑ። ገኒን ሼር አርጉና ጥሯት። በቃ ይሄን ህዝብ ካሹ። ለሱሱ መልካም ልብሽን በማሳየት ካሹ። በቃ አንቺ ይቅርታ ልብ እንዳለሽ አሳይ። በቃ እልህ ውስጥ መገባባቱ ትርጉም የለም። ኮሜንታተር ገደል ይከታል። ገና አይደለም ሰው ማሳሰር። ይሄ በተለይ አንዳንድ ብዙ ሰዎች ኮሜንት ላይ አይዞሽ ምንም አታመጣ እከሌ ምንም አያመጣ ስትባሉ ስሜታዊ ሆናችሁ ቪዲዮስ የምትደረድሩ ስንት ልጋጋሞች አላችሁ። ስለዚህ እረፉ። ጅባት ውዴ እሷ የምትለው ይጅባት በኮሜንት ነው። ኮሜንታተሮች በኮሜንት ነው። ወህኒ የምንገባው ግን በቪዲዮ የተገሰጠ ነው ነን። ስለዚህ አደብ ያዙ። ዞሮ ዞሮ አሁን ገኒን ሼር አድርጉላት። እንግዲህ ህዝብ አክብረሽ ገኒ ዛሬ ሱሱን ከልጇ ጋር እንድታድር ማድረግ ትችያለሽ። ስለዚህ ገኒን ሼር አድርጉላት። ገኒ ነይ እንግዲህ ጊፍት ሰጪ ነኝ ብለሻል። እኔ ቤት ከፍ ያለ ነገር አጮኸሽ ግቢ። ሰጪ ነኝ ብለሻል ገኒ ነይ ግቢ ሙዴ። ገኒ ነይ ግቢ። ገኒ ሜምበር ስጭኝ። እሺ ገኒ በቃ አንበሳው ይቅር። ሜምበር ስጭኝና ግቢ ውዴ። እንዳይሽ ነው ውዴ ኢንቫይት እንዳረግሽ። አንድ ሰው አይሰድብሽም እኔ ቤት ማርያምን። ገኒ ነይ ሼር አርጉላት ለገኒ። ገኒ ትምጣ ቁጭ ብለን እንወራራ። መረጋገጥ ራሱ ካለብን እዝቹ ኮሜንታችንን ዝግት አድርገን ኮሜንታተሮች እንዲሉ አድርገን ኮሜንቱን ኦፍ እናረጋለን። ቁጭ ብለሽ ገኒ የፈለግሽውን ከፈለግሽ እኛ ላይ የምትሄጅብናለሽ። ነይ ግቢ ውዴ። ኮሜንቱን ጥርቅም እናረጋለን። በበቆለፊያ ቁልፍ እናረጋለን። ኮሜንታተሮች እንዲሉ እናረጋቸዋለን። አንቺ ነይ ውዴ። ትመጣለች የለችም አትበሉ። ገኒ ትመጣለች። ሼር አድርጉላት ገኒ ቤብ ብላለች። ያቸው አሜሪካን ሀገር የምትኖረው አዶናይ እንደውም ቤይሩት ነው የሚሄድ ያለበት። ጀርመን ነው ያለችው አሜሪካን አይደለም ቤብ የምትለው ቤብ። እሺ ጋይስ ገኒ ማርያምን ገኒን ሼር አድርጉላት። ማርያምን እኛ ምን ጠይቃት ጥያቄ ስላለ ሼር አድርጉላት እና ገኒ ነይ ግቢ። ህዝብ ውዴ አሁን መተሽ ሱሱን አስፈታለሁ ብትል ወዲያውኑ ፎቶሽን ወስደው እኔ ነኝ ደራሽ ለወገኔ እኔ ነኝ ሙዚቃ ነው የሚመርጡልሽ። እኔ አውቃቸዋለሁ። የልጆቻችንን ገበና በደንብ አድርገን እናውቃለን። ግልበጥ ነው የሚሉት። ሲረግጥሽ የነበረው ያ የፖስተውን ፕራይቬት ሳያደርግ ወዲያውኑ ታረቁ እኮ እያሉ ይፖስታሉ። ውዴ ህዝቡን ተይው። ህዝቡ ምን ይለኛል እንዳትዪ ውዴ። ሰይጣን ይፈር ይላሉ። ገኒዬ ነይ። ሰይጣን ጠቋራ ባሪያ ይፈር ውዴ ነይ። ሳሪ ገኒን ጥሪያት ደውለሽም ቢሆን ውዴ ደውለሽም ቢሆን ብርጅስ ሳሪ ታውቃትና ውዴ በምን ነው ማለት ሳሪ ታች ያለችው የቤሩታ
የት አለች? አላውቃት። ጋይስ ጥሯት። እኔ የምለው ግን ሳርዬ የአርሴማ ሰላም የአርሴማ እስቲ አታውቃትም? እንጃ እኔ ምን አውቃለሁ። እኔ እንጃ ቤሩት ናት አይደል? እሷ ናት ባህሬን። ገንዬ እንወድሻለን እያላችሁ በአበባ እንቀበላት ውዴ፣ በነገር ከምንቀበል የለ ሁላችሁም ማሽቃበጡን እንችልበት የለ ወዶቼ። ቀይር በሉ አንዴ ስትቀየሩ እያየናችሁ ቀይር በሉ። አይዟችሁ እያየናችሁ ቀይር በሉ። ሳራ የጨርቆሷ ገኒን ታውቂያት የለ? ሳርዬ ገኒን ደውለሽ ጥሪያትና ገኒ ጋይስ ጌም አለኝ። እሺ ውዶች ማሮች ጌም አለኝ። ሰላም ብያለሁ። ሳርዬ እንዴት ነሽ? አንቺ ጥሪልን። በጻነቅ ምን ብዬ ነው የምጠራት? ንገሪኝ። መሲ በቃኛ ማርያምን እንፈልጋታለን። ጌታም ስለምንፈልጋት ማርያምን ስልኳን ወይ ላኪልኝ። ኦኬ ቆይ እስቲ ካለ ሳሪ ማርያምን ለሰላም እንፈልጋት። ጌታ ትኖራለች። ይኸው ህዝቡ ራሱ ፍቅሩን እያሳየ ነው። የኔና ቆይታች አለች መሰለኝ። እስቲ እናስገባታለን ካለች። ቆይ እስቲ ገኒ ግቢልን እየተባልሽ ነው። ኧረ ትግባ ማርያም። ቆንጆ አሽቃባጭኛሻል ሳርዬ ነው የምባለው። እኔ ልቀጠቀጥ ነው። ኢትስ ኦኬ ሳሪ ትችይዋለሽ። ኧረ እኔ ህፃኑን ያልሰማም። ገኒ ሜምበር ስጭኝ ውዴ። ኮመንታተሮች በልብ ሙሉት፣ ሌላውን ጽሁፍ ተዉት። ቀይር በሉ። አለም እንደው 9 ሁላችንም ሲኦል አይደለም እንገባ። የትም መገናኛ ስፍራ የለንም እኮ ገነት የሚገባ የለ። 1500 ሲኦል ነው የምንገናኝ። ተቀየሩ። ኢትሶኬ ውዶች ቀይር በሉ። ለተወሰነ ደቂቃ ቀይር በሉ። ምን ችግር አለው? ሁሉ በእጃችሁ። ለስንት ደቂቃ ነው? ለስንት ደቂቃ ነው የምንቀይር? ለአንድ 30 ደቂቃ ተቀየሩ። ፍቅር ሁኑ። መንፈስ ቅዱስ የቀረባችሁ ሰው ሁኑ። እሺ ውዶቼ በቃ እንደናንተ ጻድቅ ምድር ላይ የሌለ ሁኑ። እሺ ለተወሰነ ደቂቃ ጥሪያት ገኒ እንደዊና እንትን የለውም እንዴ? ቆይ ባነሯ ላይ ስልክ ቁጥር ካለው ከሱ ላይ ወስደን ብንደውል አንስታለች። የለም እኔ ስልኳ የለኝም በነገራችን ላይ። ትታወቃላችሁ። አንቺ ደግሞ ሼር ተደራረጉ። አረ በመቤት አንቺ መሲ በጻነ ቂርቆስ እኔ እንዴ ምን ሆነሽ ነው? ምን ውስጥ ነው ምከት? ልቡ እኮ ቀልቢ እኮ ሰሬክያ። ኦኬ ልንገርሽ መሲ ቁጥሯን እሺ አገኘሁት እንትን ላይ ባግ ላይ ማለት ነው። እሺ ዋትስአፕ ላይ ላኪልኝ። ዌይት መንገር አለብኝ እንድትጽፊው። እስኪ እንትን እኮ ነው ፕላስ 961 ነው አይደል ሳሪ? ይቅርታ በአማርኛ ኖ ሳሪ ጨርቆስ ሳሪ በአማርኛ ነገር አማርኛ የምትችለው ሰኒ የሚጀምረው ከስንት ነው? በእናትሽ ንገሪኝ። ፕላስ 961 ኦኬ 71 924 250 250 ድሮ ምን የቤሩት ሰው ጣ ክፍሌ ነው ገን ተመስገን ገን እያደራሽን እኔ ሰው ልኮኝ ነው። ባክሽ ገኒ ገኒ ሄል እንዴት ነሽ? በርጅስቶን ነኝ። እንዴት ነሽ?
ለምን አንቺ ደግሞ ምን አደረኩ እንዴ? ታይ እንጂ ገኒ እንዴ የሶሻል ሚዲያው ባህሪ ነው። በዜና መልክ ለማህበረሰቡ አዳረስ። ታይ እንጂ ገኒ አንቺ ደግሞ አሁን ነው ይፈልገርሽ ነው ማሚ ፈልጋሽ ነው ሙኒት ፈልጋሽ ነው ነይ እንዴ እኔ ገስት ላይ ከቻልሽ አንበሳ አውርጂ ዋሬ ስትገቢ ኮራ ብለሽ እሺ እንዴ ዱ ይበልጩ ነይ ነይ ላስ አረግሽኛለች። እኔ እነዚህ ኮሜንታተሮች ምንም ማያስልሱን ነገር አለ። ኮሜንት ዝጉሻ አሁን ነፂ አይንዬ ምናምን ካልተዘጋ ራሱ ሚውት ላይ ነን እኛ ችግር የለም። ከታች አዎ ኮሜንት ዝጉት፣ ኮሜንቱን ዝጋ አድርጉት። ሙኒትና ገኒ ናቸው የሚያወሩት። እሺ የቤሩት ልጆች ውረዱ ከዚህ ጋር። ነይ ሳሪ ውረጅ። ገኒ ስትመጪ አበባ ስጭኝ። አይ ኮሜንታተሮች በአሁኑ ሰዓት እንዲህ እያሉ ነው። ሳሪ ኮሜንታተሮች ስሜታቸው እንዲህ እያሉ ነው። መሲ እንዳይደብራት ቀልድ አቁሚ እሺ። እሺ አይኔ አልቀልድም። ሊደብራት ስለሚችል የጠራናትም ደግሞ ሲሪየስ ስለሆነ ጉዳይ ለሽምግልና ስለሆነ ቀልድ አቁሚ፣ ሊደብራት ይችላል። ኖ ችግር የለም። መሲ አንቺ እዚህ እንዳለሽ ሁነሽ በትልቁ ሁኚ። በዛኛው ትልቁ ሳይሆን ኖርማል ትልቁ። ከዛ ማሚ ወደ ላይ ያረጋትና ሁለቶች ከላይ ትሆናላችሁ ማለት ነው። እሺ ገኒ ስትመጪ አበባ ስጭኝ እሺ። ሄሎ ምን ነው ወጣን? ስንት ሰዓት ቆየን? በዛ ገኒ ስትመጪ ማሪ አበባ ስጭኝ እሺ። መሲ እስክትመጣ ወይ ክፈቹ ኮመንቱ እንድትታይ ጆይን ስትል እሺ። ኖ አበባ ከሳብናት በኋላ እሺ አበባ ስለምሰጥ እናያታለን። አበባ ከሆነ መሲ ጋር ሌላ ነገር ከሆነ እኔ ጋር ስጪ፣ አይሻለሁ። ቶሎ ምስብሽ አይ ማርያምን እመጣለሁ አለች። እሺ ችግር የለባትም። ቢታደረሽ ተፈል ለምን ይዘጋል? ኮመንት ነው ገኒ እስክትገባ ድረስ ነው እንጂ ኮመንቱ ይዘጋል። ሙኒትና ገነት ሲያወሩ ኮመንቱ ይዘጋል። ነው ሌቭል ስላለው አካውንቷ እኮ ሲመጣ ይታያል። ግና ታርስ መጣ ጆይን ስትል ያሳያል ከላይ መሲ እርዳታ እርጂን ደላላዬ ብር በልቶኝ ነው። ጨምሪለት ውዴ፣ የተወሰነ ጨምሪለት። ደላሎቹ የባሌ ዘመዶች ወይ ደግሞ ጎረቤቴ አብሮ አደጌ ነው እንደሚመስሏችሁ? ስለ ደላላ ብር በላኝ ብቻ እየመጣችሁ እኔ ጋር የምትነግሩኝ። ሞጣችን ጋይስ ሼር አድርጉላት እሺ። ለገኒ እስቲ እኔ እኮ ይሄው ሼር አረኩላት። እኔ እኮ ፎሎ አረኳት። አሁን ሳሪ ልካልኝ ነው መጣ ብላለች። ላይ ትመጣለች።
ነው። በቀደም ጆከር ራሱ ሲጠራት መታ እንትናለች። የምትጠራ በቤት እኮ ትሄዳለች። ልክ ስድብ ሲሳደቡ ነው አይ በቃቸው ብላ የምትወርደው። ቤት ገኒ ነይ፣ እሺ ነይ። ኖ እኔ አካውንት ፎሎወር እኮ ናት እናንተ። ቆይ እኮ አካውንቷ ጆይን ስል ነው ያውቀዋለሁ። ገኒ ነይ። ኦኬ ዳታ እሺ እሺ ግማሽ ሰዓት እሺ በቃ እሺ። ዳታ ነው የሌለኝ ወደ ዳታ እየሄድኩ ነው። ግማሽ ሰዓት ጠብቁኝ። እረፉ ኮመንት ላይ እናንተ ሰው እልህ አታጋቡ። እውቀት አይምሰላችሁ። አንድ ነገር ሊደረግ ሲል አታፍርሱ። እናንተ ላይ ያለው ሰይጣን ከሌላው ይበልጣል። ማርያምን አክብራ መጣለሁ። እልህ አታስይዟት። እልህ ልንገራችሁ፣ የአበሻ እልህ ብዙ ነገር ያዳርሳል። ካላስ አብረን አልነበርንም፣ የሆነውን ነገር አናቅም። ግን ምንም ነገር ቢኖር እህትማማቾች መደራረግ የለባቸውም። ይቅርታ አርጊላት። ይሄ ነው ጥያቄያችን። እናንተ ግን ከስር በምትጭሩት ነገር እልህ ውስጥ አትክተቷት ልጅቷል። ማን ጥፋተኛ እንደሆነ አላሁ አለም። የተደረገው ነገር ግን ስህተቱ መጨካከን አያስፈልግም ነው ቁም ነገሩ። አብረን አልነበርንም ከማንም ጋር። ግማሽ ሰዓት ኮመንት ካጠፋሽማ ኮመንታተሮች ይሞታሉ ታፍነው። ግን አትሳደቡ። ለልጅቷ ስትሉ እዛ ጨለማ ውስጥ ላለችው ልጅ ስትሉ በቃ እመጣለሁ። እሺ ግማሽ ሰዓት ጠብቁኝ። ወደ ዳታው ቦታ እየሄደች ነው። ስራችሁን ጨራርሳችሁ ነው ይልቅ። እስከዛ ቶሎ የሚሰራራውንም ስርትርት አድርጉ። ነገሩ ማሻላ ረመዳን ተፈቷል። የሚተኳኮስ ልብስ ካለ ተኮስ አድርጉ። ግማሽ ሰዓት ጠብቁኝ እመጣለሁ ብላለች። በቀልድ ሳይሆን ሲሪየስ በሚያሳፍር ሁኔታ ተቀበሏት። እናንተ ጥሩ ነገር አሳይታችሁ አሳፍሯት። እሷን ደንግጧ እንደውም ገኒን አስደንግጧት። ፍቅር አሳይታችሁ ፍቅር ማንንም ያሸንፋል። ስለዚህ በቃ ትፈር። ሁሉ ሰው እንዲህ የሆነ እኔ ለምን ተነጥዬ እንዲሆናለሁ እንድትል ይቅር ባያስበሉ ሁላችሁም ልብ ላኩላት ምናምን። ክፉ ነገር የሚናገር ሰው ቦልኩ። እናንተም ደግሞ አስወጡ ለዛሬ። ታው በቃ ሰው እናንተ ለሱሱ ስትሉ ተው። እልህ መጥፎ ነው። ማቤቴን ማሚ እልህ በጣም መጥፎ ነው። እልህ ልጅ እኮ አሁን ምንም እንዳላረገቻት እኮ ልቦና ያውቀዋል። ግን ማንነቷን ማሳየት ትፈልጋለች። ገባሽ? ግድ ነው። እንዲህ ተብዬ አልቀራትም አይነት ነገር ነው። ገባሽ? አሁንም ሌላ እልህ ውስጥ ከሚያስገባት ለሱሱ ስትሉ አብርዱ። ክፋቱት ኮመንቱን ሞዴሬተሮች። ሁላችንም የሆነ እንበሻሸቃለን፣ ላሰላስ እንደራረጋለን ምናምን። ግን ላይክ በቃ እዚህ ሚዲያ ላይ ነው በቃ መቅረት ያለበት። በቃ የሆነ ገፍቶ መሄድ ምናምን እንደዚህ ነው። አሁን እሷ ራሱ ነይ ገኒ ማሚ ትፈልግሻለች ምናምን ስላት መቤቴን እሺ ነው ያለችው። እሺ መጣው ነው ያለችው። አትደሰትበትም እኮ ባረገችው ነገር እንዴ ነው አንዳንዴ ሳትፈልጊ የሆነ ነገር ውስጥ ገብተሽ ታደርጊና በኋላ መውጫው ይጠፋብሻል። ዝቅ ማለት ይመስልሻል መውጣት። ይሄ ዝቅ ማለት አለመሆኑን እናንተ በፍቅር ሆ ብላችሁ
ማስቀየር ነው ያለባችሁ። ኢቭን ስለ ገኒ ራሱ የፖስታችሁት መጥፎ ቪዲዮ ካለ በቃ ቫይራል ይቀርባል። ቅን ሰዎች ታነሱታላችሁ። ወላሂ ቅን የሆናችሁ ሰዎች ካላስ ልጅቷ ጠይቃለች አይደል? ይሄ ይነሳ ይቀር እንድል ብላለች አይደል? ታነሱት ነበር። ሳሪ ያወራሽ እኮ ማሚ ደረሽ እንደ ቤት? አልደረስኩም። አሁን ትንሽ ይቀረኛል። አንድ ደቂቃ። እኔ ዋኘቼ ወጣሁ። ኧረ ስተሽ ነው መንገዱ ትተሽ ነው። እኛ ጋር እዚች ጋር ነች ዋናዋ አለፍኳት እና በሰላም ገባሽ ጁዬ? አልሐምዱሊላህ በሰላም ደርሻለሁ። መሲ ለመዝናናት እየሰራህ ታመኝ የምትለው ልጅ የሳውዲው ሰዎች በጣም የሚገርሙ አካውንት ልካለች። የምን አካውንት ነው? ለልጁ የሚሰጥ አካውንት ልላክልሽ? ላኪልኝ፣ ብሯን መልሳለሁ ስላለ አካውንት ላኪ ብያት ነው። እሺ መሲ ወይ ሳሪ እና አጎቴ ዛሬ ከገኒ በኋላ ሳሪ እና አጎቴ ላይ ነኝ። እሺ ግቢ ቤት ግቢና ቡናሽን ይዘሽ ይሻላል። ፊቷም ወዝቷል አይደለም? ፀጉሯም ተሰርታል፣ አምሮባታል። ምንድን ነው የለበሰችው? ቲሸርት ቀሚስ ከታች ምንም ነገር የለም። በቃ በትከታች ባዶ ነው ነገር የለማ። አውቃ ደግሞ ጎንበስ ብላ ነው ከምታነሳው። አሁን ሳሪ የባልየው እናት በኮሜንት የሚያቀሳስረው ነገር አታርፍም አንተ። ጋይስ ኮፒ ሊንኩን 1000 ስንት ገባ? ኮፒ ሊንኩን ይውልኝ እስኪ 876 አረ በማርያም ተው፣ ኮፒ ሊንክ አድርጓ እንዴ ገኒ እባክሽ ነኝ ማርያምን 1 ሰዓት 10 ደቂቃ ብለሽ ቁጭ ብለን እየጠበቅንሽ አክብረንሽ ቁጭ ብለን እየጠበቅንሽ ነው። እና ጥያቄን እንጠይቅሻለን። ከዛ በኋላ ገኒ እንደ ብርጅስቶን ጠፋችብሽ። ነይ ኖ አይደለንም፣ ሎክ አይደለንም። ነይ እሺ፣ ዋትስአፕ ላይ ልላክልሽ። እንዴ ቦልቃኛለች እንዴ ገኒ ምናልሽ? እንጀራ አለሽ? እንጀራ መሲ ሳሪን በትልቁ አርጓት። የምትፈልጉኝ ደግሞ ካላችሁ አውሩኝ። እሺ በጣም ሳሪ በትልቁ ይማር። በሷ ስም የሆኑ መጥቻለሁ ይላል። በእውነት በሷ ስም መጥቻለሁ የሚሉት ልመውታቸው መሲ የታሉ? አይ እሷ እስከሆነች ማሞቺ እሷ ይቻት ነው መጣች። ያው ሳብኳት፣ እሷን ሳብኳት። ሳሪ ታችሁኝ። እሺ ማሪ እኔ እሺ እታችሁ ነው። ሳሪ ቤሩት ነው። ኦኬ ገኒ እንዴት ነሽ? አይሰማም? ይሰማል። ኔትወርክሽ ቀይ ሆኗል። ደህና ነን። ኮመንቱን እንዳልናችሁ እሺ ወዳቸው ገኒ ማሚ ሙኒት ፈልጋሽ ነው። ሙኒትና ሳሪ እና ማአዚ እና ጁዬ ሁላችንም እዚህ ያለው 1900 ሰው ፈልጎሽ ነው። ህዝብ ነው የፈለገሽ።
እሺ ፈጣሪ እሺ በልሽ። ሳሪ አውሪያት ገኒ። እሺ አውሪያት ሳሪ ገኒ። እሺ ሙኒት አለሽ? ቅድሚያ ላንቺ ልስጥሽ። ሙኒት እሺ ሙኒት ወይ አለሽ? ገኒ መታለሽ። ቅድሚያ አንቺ አውሪ ብዬ ከዛ ነው። እሺ አውሪ አንቺ መጣሽ ገኒ። ዝኑ ነይ ውረጂ። አካውንቲን ዋርኒንግ አሰጠችኝ። ምን አጥቷን አሳይታ የገኒ ግን ቀይ እያበራ ነው ይሰማታል። ኮፒ ሊንክ አድርጉላት ውዶቼ፣ ለዋርኒንግ እንዲለቅ። አንቺ ስታሽቃብጪ ዝኑን ከላይ አደረግሽ እንጂ የድሮ ጓደኛዬ ናት ብለሽ እኔ ነበርኩ ከላይ መሆን የነበረብኝ። ማርያምን እኔ አላደረኩም። ሞዴሬተሮች ናቸው። ገኒ ኔትወርክሽን አስተካክዪ። ገና ለገና ታስቆርጣ ዝኑ የሆነ ነገር ወይዬ ትለኛለች ብለሽ በዛ ነው። አሁን ይቺ ትኬት ሻጭ ከላይ የምትሆነው ለምን ነው? እኔ አይደለሁም ሰኒዬ ከላይ አድርጊያት እምቢ ስላለኝ ነው። እኔ ማርያምን እኔ ቅድሚያ መሲ በእንትን ሁኚ፣ ከዛ ገኒና ማሚን ከላይ አርጓቸው። መሲ ባለሽው ሁኚ። ታብታብ እንዲያደርጉ እንደዚህ ሆነ ያውሩ። እሺ ትንሽ ታብታብ አድርጉ ጋይ። አንዴ ሙኒት አውሪ። አሁን ጀምሪ። እሺ ሙኒት ጀምር። እሺ አንዴ ቋት ቀይሩት። ጋይ ሙኒት ገኒ ይሰማሻል? በቃ ማሚ ጀመሪ። ይሰማል? እሺ የታለች ገኒው ከታች ገኒ አክብረሽን ስላመጣሽ እናመሰግንሻለን። መጀመሪያ ኦኬ ኔትወርክ የኔም ችግር አለ። ያንቺ ኦኬ ነው ማሚዬ፣ የገኒ ነው። ኦኬ ወጣች እንዴ? ከጎንሽ አሁን ኔትወርክ አሪፍ ሆነ። ገኒ እንዴት ነሽ? አለው ኢሙኒቲዬ አለው። እንዴት ናችሁ? አለን አልሐምዱሊላህ። ያው ወደ ገደለው እንግባ። ለምን እንደጠራንሽ ይገባሻል። እኛ ቦታው አልነበርንም። እናንተ በተቀያየማችሁም በእርቃችሁም በፍቅራችሁም ሰዓት አልነበርንም። ግን ትክክሉን፣ እውነተኛውን፣ ሀቁን፣ ስህተቱን የሚያውቀው አላህ ነው። ምንም ቢሆን ምን በሁለት ሰዎች መሀል አንድ ነገር ሲፈጠር ደግሞ ዝም ብሎ ማየት ወይም ማሽቃበጥ ደግሞ እኛንም ተጠያቂ ያደርገናል አይደለ? ዝም ብለን ማየታችን ስህተቱ እዚህ ጋ ነው እዛ ጋ የሚለውን ለአላህ እንተዋለን። እሱ ፍርዱን በሚሰጠው ይስጥ። ግን እህትማማች ሆናችሁ አንቺም እናት ነሽ፣ በስደት ላይ ያለሽ ነሽ። እቺ ልጇን ጥላ እዛ ጨለማ ቤት ውስጥ ስትቀመጥ ደስተኛ እንዳልሆንሽ 100% እርግጠኛ ነኝ። ግን ከመቃጠልሽ ውስጥሽ ውስጥ ካለው ነገር የተነሳ ይሁን ብለሽ ጨክነሽ እንዳረግሽ ሆናለሁ እንጂ ኢቭን አሁን በዚህ ሰዓት ደስተኛ ሆነሽ አይደለም። እና ለልጇ ስትይ አላህን ፈርተሽ ዛሬ ለደረሰብሽ ነገር ለመበቀል አንቺ ታውቂዋለሽ ምን እንደተጠቀምሽ። የባለቤትሽን ፓወር ብትጠቀሚ፣ ገንዘብሽን ብትጠቀሚ፣ ምኑንም ብትጠቀሚ ነገ አላህ ፊት አንቺ ብቻሽን፣ እሷ ብቻዋን፣ እኛም ብቻችንን ብቻ ለብቻ እንቆማለን። ከዛ ተጠያቂነት ነፃ ለመሆን ገኒ በማዘን በመራራት ክርስቲያን ነሽ እርግጠኛ ነኝ አይደለ? ከትንሽ ጿሚ ነሽ። በዚህ ሰዓት ሙስሊም ናት። ሙስሊምን ብትሆን ትላንት ነው ረመዳንን የወጣ ነው። በማንኛውም ወቅት ቢሆን በእስልምና በክርስትና ይህን ያህል ጭካኔ አይፈቀድም። ታውቂዋለሽ። አልፌ ተናግሬ ለማስቀይምሽ ነገር ይቅርታ። ግን እኔ እንደ እናትም እንደ እህትም ነው በዚህ ሰዓት እምወቅስሽም እምመክርሽም እምለምንሽም ደግሞ ለልጇ ስቲ ለአላህ ብለሽ ይቅርታ አርጊላትና ከሳሽ አንቺ እስከሆንሽ ወይም ባለቤትሽ እስከሆን ድረስ
እባክሽ ክንሱን አንሽላት። እኛ ልክ ነው ልክ አይደለም ጋር የለንበትም። ማናችንም ማንም ሰው ልክ ነው ልክ አይደለም የሚል ሰው ራሱ የተሳሳተ ነው። በቦታው ያሉት ገነት፣ ሱሱ፣ ሌሎች ጓደኞቻቸውና አላህ ናቸው። ስህተቱ የቱ ጋር እንዳለ የሚያውቀው አላህ ነው። እሱ ፍርዱን ይስጥ። አንቺ ግን ለአላህ ብለሽ በልጆችሽ ይዤሻለሁ፣ በልጆችሽ ክስሽን አንሽላት፣ በልጆችሽ። ሙኒትዬ እኔ መሲ ደውላልኝ አክብሬን የመጣሁት ለመሲ፣ ለእናንተም እንደዛው ከበር አለ። የሚዲያ ነገር ገደለች አስገደለች የሚለውን ነገር ተውት፣ እሱን ራሴ ስለማውቀው። ግን እዚህ ጋር ደግሞ ሙኒትዬ የምትረጂኝ ነገር ከሆነ በውስጥ ዛቻ፣ በዋትስአፕ ዛቻ መጥቶ ሱቅሽን እናቃጥላለን ስለተባለ ከሷ ስለመጣ ነው። ገባሽ አይደለ? ባለቤቴ ደግሞ ሱቁ የሱ ነው፣ የሱ ተሰርፋት ነው የኔ ሳሎን ማለት ነው። እዚህ ጋር ደግሞ ታውቂያለሽ ነጮች እንደዚህ እናረጋለን ሲሉት ምናል ደረጃ እንደሚደርሱ እናንተ የምታዩት የቲክቶኩ ስም የጠፋውን ነው የምታዩት፣ ግን በውስጥ የተፈጠረውን ነገር አታውቁ። በእርግጠኛነት በንዴታችን ሰዓት፣ በእልህ ሰዓት ብዙ ነገር እንላለን እንጂ መቼም አንቺን ላለመጉዳት ብላ ሳይሆን ራሷን ሪስክ ውስጥ ላለመክተት ስትል ይሄን ያለችውን ነገር እንደማታረግ ታውቂያለሽ። ብታስገድል ሌላው ደግሞ ላቅ ይችላል። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይህንን ደግሞ እነሱ አይረዱትም። ገባሽ አይደለ? ቢሆንም ግን ሚስት ነሽ፣ የልጁ እናት ሚስትም ከሆንኩኝ እኛ አበሾች ደግሞ ገኒ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቅስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ ለአላህ ስትይ በልጆችሽ አሁን እምልሻለሁ በብዙ መንገድ ሀቃልሽ ነገር እንፈልልለት እችላለሁ። ኦኬ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስት ሰው ገደለች፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ የሄዱት። ይዞ የሄዱኝ ነው እኔ የሄድኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰው ልጅን አሳልፌ የምገለው የሀገሬ ዜጋ። እዚህ ጋር ደግሞ እኔ በኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ የተነሳ ተገሏል። ያኔ እንትን አግሏቸዋል። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለም? የእሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ። የኔ ነመምስ ለምንድነው የማታዩልኝ? ለምንድነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም እንደ አግኝተንሽ እንድናወራ። እንደ ማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለም? ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወጥታ እዚህ ጋር
አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ግን ስነግርሽ ወላሂ በንዴት የምትዘው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ። ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስለአንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል። አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጀው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ህሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃቅስ። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮመንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብራችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% ነግርሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽም ሞልተሽ አፍሽም ሞልተሽ ብትናገሪም ደስተኛ አይደለሽም። የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ፣ ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ፣ ሽምግልና ሁሉ ልኬባታለሁ። አሉ ሽማግሌዎች ደግሞ የባሌ ዘመዶችም አሉ ጓደኞችም አሉ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለ? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል ራሴ ዝቅ አድርጌ ራሴ ነኝ ተበዳዩ። ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ። ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እች ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ ማናት እሷ መጥቼ የምታረቃት ነው ያለችኝ። ማናት እሷ? አልፎ ተርፎ ዛቻ ለሱቁ። ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያደርግባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ ያኔ በእኔ ቦታ እናንተ በእኔ ቦታ ሆናችሁ እስኪ ተረዱኝ። ሙኒት እኔ ላውራ ከይቅርታ ጋር። እሺ ችግር የለም። ስለመጣሽ እናመሰግናለን። ግን አሁን እኔ ጥያቄ ያለኝ አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትሳፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ከይቅርታ ጋር ዛቻ በውስጥ ቀርቦ ያው ባለቤቴን ሰሞስ ባለቤቴ ሄዶ የባለቤቴ እንትን ነው ይሄ እኔ ሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትሳፕ በራሷ ድምጽ በራሷ ቤተሰቦች እና ያባቴ ለመጥላቸው ኦኬ በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ በራሷ እሷ ናት የላከችም ብለው ኦኬ እነሱ ተላኩ እንጂ የምትላቸው ሰዎች ናቸው። ወይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሹ ሱቅሽ ላይ ራሷ ዛቻ አድርሳለች። ራሷ አድርሳል። አሁን እኛ እየመጣ ነው ይልሽ አሁን እየሰማን ያለ ነው። ይህንን እንደ አዲስ ነው ገኒ እኛ የመጣ ነው። ምን መሰልሽ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ ትላለች፣ እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን።
ላይክኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ ባንደበቷ ነው ወይ ዛቻ ያደረሰችው? ገኒ በእናትሽ ግልጽ አርጊልን ከይቅርታ ጋር። መሲ ይሄ እግ ስለያዘው ምንም ላብራራም አልችልም ብዬሻለሁ። በውስጥ ዛቻ ቀርቦ ነው ባለቤቴ ሄዶ ሰምቶ የከሰሰው። በሚዲያም እንደዚህ ተጽዕኖ አለ። በሚዲያ ገደለች፣ አስገደለች፣ ጦንቋይ ናት የተባለውም አለ። ተጨማሪም ደግሞ ታህዲድ አለ በውስጥ ገባሽ አይደለ? ግን አንድ ጥያቄ ልጠይቅሽ ገኒ። አሁን ሚዲያ ላይ የሚደረጉት ነገሮች እንደ ሚዲያ ሰው እኛ ሶሻል ሚዲያ ሰዎች ነን። ማንኛውም ሰው መጥቶ ቢተችን፣ ማንኛውም ሰው መጥቶ ዋቴቨር ቢላ መቀበል መቻል አለ። ቢኮዝ አንቺ ራሱ ቢዝነስሽን የምትሰሪው ሚዲያ ላይ ነው። ነገር ግን አሁንም ሱሱ ሚዲያ ላይ ለሚደረገው ድርጊት መጀመሪያ ከአንቺ ከባልተቤቷ በፊት ከመታሰሯ በፊት ቪዲዮ ሰርታ እባካችሁ ገኒን የምትናገሩ ሰዎች አቁሙ፣ ከዚህ በኋላ እኔ ፈትቻለሁ እሷን ፈታለሽ ብላ አንድ ተናግራለች። ሚዲያ ላይ ለሚደረገው ድርጊት ሱሱ ኃላፊነት ትወስዳለች? ከይቅርታ ጋር ገኒ፣ ማንኛውም ሰው መጥቶ ሚዲያ ላይ ለሚሰራው ስራ ለሚያደርገው ነገር አንቺ ስምሽን ለሚያጠላው ለአንቺ ወዳጅም ለአንቺ ጠላትም ለሆነው ለሚሰራው ቪዲዮ ሱሱ ተጠያቂ ናት? መሲ ኮሜንቱን ክፈች። አሁን እኮ ለገኒ ፍቅር እየሰጡ ነው፣ እየተሳደቡ አይደለም። በነገራችን ቢኮዝ እኛ ቤት እንደዚህ አይነት ነገር የለም። ስለዚህ ክፈችው፣ ችግር የለም። እሷ ኖ ቢሰርቡኝም እዚህ ጋር ችግር የለውም። ራሴን ራሴ ስለማቆሰው አንድ ወር ሆኖኛል። እንደዛ እየወረዱብኝ አይሳደቡ አይደለም። አንድ ወር በሙሉ አለ ስራዬ ስራ አንድ ወር በሙሉ ሲጨፈጨፉ ይኸውልሽ፣ እኔ ልንገርሽ፣ እኛ የመጣሽው እዚህ ጋር የሰው ልጅ ገኒ፣ ይኸውልሽ ስሚኝ፣ እኔን አዳምጪኝ አንድ ጊዜ። እኛ ጋር የመጣሽው በዓላማ ነው። ዓላማ ስልሽ እናንተን ለማስማማት እስከሆነ የመጣ ነው ድረስ ይዘን የምንመጣቸው ተከታዮች ለስምምነት፣ ለሰላም፣ ለፍቅር አብረው ከኛ ጋር ለረዥም ዓመት የኖሩ ናቸው። ዛት ሚንስ አብዛኛው ሰው ከ100% 95% ለአንቺ ፍቅር እየሰጠች ነው። ቢኮዝ ዓላማችንን ያውቃሉ። እኛን ተረድተው ነው የመጡት። ስለዚህ ለስድብ ጊዜ የላቸውም። እናንተ ግን በእርቅ እንድጨርሱና ሱሱ ከዚህ ነገር እንድትወጣ አንቺም ሰላም ፈጥረሽ ይቅርታ እንድትያት ነው የመጣ ነው። በነገራችን ላይ ይህንን ደግሞ ለማድረግ አንቺ ኤቪደንስ ካለሽ እኛ ሁሉ ወተን ይቅርታ እንጠይቃለን፣ ቪዲዮ እንሰራለን። ቢኮዝ ሱሱ ለልጇ ለቤተሰቧ አስፈላጊ ናት። የምር ቅድም ማሚ ብላሻለች። ሰላም አይሰማሽም? አይኖ አውቃለሁ። ምናልባት ግን እባክሽ ገኒ፣ እባክሽ ይህንን ነገር ፍቺ እባክሽ፣ እባክሽ። የኔ ስምስ እንደዚህ የጠፋው እናስተካክላለን። በምትፈልጊው መልኩ እናስተካክላለን። ቃል እንገባለን። ሚዲያውን ለእኛ እናስተካክላለን። ስምሽ በየሚነሳበት ቤት ሁሉ እየገባን ተቃዋሚዎች እንሆናለን። አንቺም ቢሆን ቤተሰብሽ ክብሩን ይፈልጋል፣ ባልሽ፣ ልጆችሽ ክብርሽን ይፈልጋሉ። የሚሰማሽን ስሜት እኔ ስለማውቀው ነው። ማንም ሰው እኛን ክፉ ሲናገረን ባለቤታችን፣ እናት፣ አባት፣ እህት፣ ወንድም፣ ልጆች ያዝናሉ። እኛ ቃል እንገባልሻለን። ወላሂ ሙኒት፣ አንዳንዴ ሙኒት ይህን ነገር ስላላረኩኝ ብቻ ወላሂ አንዳንዴ ባህር ውስጥ ሁሉ ግቢና በቃ ራስሽን አጥፊ ሁሉ እስከሚለኝ ድረስ ነው። ገባሽ አይደለ? ለምን ባልሰራው ስራ ለምን ልጆቼ ለምን ቤተሰቦቼ ይወቀሳሉ? ለአንቺስ ፈተና ቢሆን ገኒ፣ እነዚህን ሰዎች እኛ እኮ አናውቅም። አሁንም እኛ በሰማነው ውይ ለምን እንዴት አለን እንጂ የምናውቀው ነገር የለም። ለአንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። በልጆችሽ ለልጇ ስትይ አንቺ ልጅ በህይወት ኖረሽ እናትና ልጅ ግድ ሆኖ ከሀገር ሀገር የምንለጣጠለው አንሶ እንደገና አንድ ሰው ቤት አንድ ሰው እንግዲህ ጨለማ ቤት ለጠላትሽም አያሳየው ለማንም አያሳይ እስር ቤትን የሚያውቅ ያውቀዋል። ለአላህ ስትይ በልጆችሽ ይዤሻለሁ ገኒ። እኛ ሚዲያውን እኛ እንረከብሽ። ለአላህ በአላህ በቃ በምን ልበልሽ ገኒ፣ በልጆችሽ
ክፉ ቀን አያምጣብሽ። ከልጆችሽ ጋር የሚያለያይሽን ነገር ለደቂቃም ለሰከንድም አያምጣብሽ። ልጇን አስቢ። እሷን ለልጇ ስትይ ይቅር በያት። ሰው በተናደደ ሰዓት ሙኒትዬ በጣም ነው የምወዳችሁ። መስዬ ሳራን ወዳቸዋለሁ፣ አከብራቸዋለሁ። ግን ለቤቴን ጠይቄ ይህን ነገር መወሰን ያለብን የመሲ ቁጥር ስላለኝ በውስጥ ከመሲ ጋር እንጨርሳለን። እባክሽ ገኒ ስላሌለ ነው አሁን ቤት ውስጥ የለም። ስራ ቦታ ጊዜሽን ውሰጂ። ስራ ቦታ ነው ያለው ባለቤቴ። እሺ ገኒ እሺ የምር አንቺ ከልብሽ አንቺ ከልብሽ ካደረግሽ አያቅትሽም። ገኒ ይሰማሻል? አዎ እየሰማች ነው ገኒ እየሰማች ነው። ይሰማል ይሰማል። ኧረ ቀይ በራኩ ገኒ ይኸው በሱሱ ቦታ ላይ ተንበርክኬ ይቅርታ ልጠይቅሽ በልጇ እንደው በመብርሃን እንደው ይሁን ተንበርክኬ በሷ የሷን መስዬ ባላከብርሽ ኖሮ ባላከብራችሁ ኖሮ እዚህ ቦታ አልመጣም። አይ ኖ መስዬ ውዴ እምቢ እኮ አላልኩም። መስዬ ተነሺ። አንቺ በማክበሬ እናንተ ሙኒትን ሳርቾን በማክበሬ ነው እዚህ ላይ መጣሁት አይደለ? እንደ ማንኛውም ሰው ስልክ ዘግቼ ቁጭ ማለት እችላለሁ ስለማከብራችሁ ነው። ስለዚህ ይሄ ጉዳይ ደግሞ የኔ ጉዳይ ብቻ ስላልሆነ ባልሽን አሳምኙ ስላላችሁ ባላችሁ መሰረት ባለቤቴ ሲመጣ አሳምኘው ምን ብዬ መልሱ ለመሲ ነግራታለሁ። እሺ እኛ ምን እንጠብቃለን መሰለሽ ገኒ? ይኸውልሽ ካንቺ ልክ አሁን እንደሰጠሽን ተስፋ የሰው ልጅ የሚኖረው ከፈጣሪ በታች በተስፋ ነው። በቃ በተስፋ አሁን እዚህ ጋር 5600 ሰው አንቺን የሚያይሽ ሰዎች በቃ ስለ አንቺ ብዙ ነገር መናገር ይችላሉ። እኛም እንናገራለን። እኛ ብዙ ነገሮች ፈተናል ገኒ። እንደ ቀላል ራሱ የምንታይ አይደለንም። ምክንያቱም በብዙ ልጆች ውስጥ ያለን ልጆች ነን፣ ያለን ሰዎች ነን። ምክንያቱም ችግራቸውን እንደ ችግር ስለምናይ ነው። አንቺም እንደዚህ አይነት በደል ቢደርስብሽ ማርያምን ከጎንሽ ነው የምንቆመው። ማርያምን ነው የምልሽ ከጎንሽ ነው። በቃ አሁን አንቺ ራሱ እንደዚህ አይነት ነገር በሱሱ ቢደርስብሽ ስለዚህ እባክሽ ሴት ልጅ ደግሞ ብዙ ነገር ማድረግ ትችላለች፣ ብዙ ነገር መለወጥ ትችላለች። እባክሽ ቃል ግቢና እባክሽ ገኒ በፈጠረሽ በቃ ይሄን ብቻ ለአንዴና ለመጨረሻ ጊዜ። ከዛ ውጪ ሙኒትም ቃል ገብታልሻለች፣ እኔ መሲም እዚህ ጋር 6000 ሰው አለ፣ ቃል እንገባልሻለን። አረጋሽ ትሙት ሁሉ ነገር እናስተካክላለን። ምንም ችግር የለም። ለስምሽ ሳይሆን አብዛኞቹ የመዳም ቅመሞች ላይ እንደፈኑላ ነው ይሄን ነገር ክፋት የለባቸውም። በኮሜንታተሮች በቃ ለልጇ ስትይ እናቴ ትሙት እስር ምን ያህል ከባድ እንደሆነ እኔ አውቀዋለሁ ገኒ። ሌላ ሰው እኔ ራሴ ስለማውቀው ምን ያህል አይምሮ እንደሚጎዳ በቃ ለልጇ ስትይ የሱሱን ኃጢያት እኔ ሙኒት ሳሪ በቃ እሷን ወክለን እኛ ይቅርታ እንጠይቅሻለን። እናንተ አንድ ሀገር ነው የምትኖሩት፣ አጭር ጊዜ ነው የምንኖረው። እመቤቴ እኛ በቃ ድንጋይ ኖሮ በተሸክሜ ይቅርታ ልጠይቅሽ። ግን ከዛ እንደገና አንዳንድ ጊዜ ህግ ሳናቀው ከእጃችን ያመልጠናል። ከኛ ያልፍና በህግ ስር ይሆንና ይቅርታችንን ቦታ ያጣልና አንቺ ዛሬ ተነጋግረሽ መፍትሄ ስጪ። እህታችንን ኤልሲን ታስታውሷታላችሁ? የባህሬኗ ሳ ከሰው ይቅርታና ከሰው እጅ አልፋ በህግ ወደቀችና ነው ስንት ዓመቷ። ገኒ ለአላህ መልስሽን ነገ እንጠብቃለን። ዛሬ መልስ ብትሰጪ አንቺ እሱ የአንቺ ነገር አሞት ያደረገው ባለቤትሽ ዛሬ ደግሞ አንቺን ከወጣች በኋላ ደግሞ ቃል የምንገባልሽ ነገር ቤተሰብሽንም አንቺንም ማድረግ የሚገባትን ሁሉ ለልጇም ስትል ለራሷም ስትል ታደርገዋለች። መቼም እኛ እዚህ ጋር ቆመን እንዲያናግረንሽ ርቀታችን አይደለም የሚታየው። አንድ ሀገር ብንሆን ያለሽበት ድረስ በመጣን ነበር። ይሄን ብለን እሷም ማስተሳፍረንም ወጥታ ሁሉንም ሰው ይቅርታ ትጠይቃለች። በህዝብ ፊትም ይቅር ትባባላላችሁ። በጣም ማርያምን ገኒ ምን አለ ዱባይ ሆነሽ በነበረ ብዙ ነገሮች ፈተናል እኮ። ይኸው መሲን ጠይቂያት።
መሲ በማያገባት በሰው ገብታ ራሱ ትልቅ ቦታ የደረሰ ነገር ተገላግለናል። እመቤቴ ምን አለ ዱባይ ሆነሽ በነበረ ሱሱም እዚህ ደረጃ አደርስም ነበር። ያም ሆኖ ግን አሁንም ለተፈጠረው ነገር ባንቺም በልጆቹም በሱሱም ስም ሁላችንም ይቅርታ። አንድ ትቢተኛ ሰው ሊኖር ይችላል። አይኖ እዚህ ሁሉም ይጽፋሉ። ለምንድን ነው የሚሉት? ግን አንድ ነገር ልንገርሽ፣ ፍቅር ያሸንፋል። በቃ የሰው ልጅ በፍቅር ነው የምገዥው። አሁን አንቺ እዚህ መተሽ አንቺን እኛ በትህትና ስናወራሽ እንደዚህ ስናወራ ፍቅር ስለሚያሸንፍ ብቻ ነው። እዚህ ጋር ይሄ ሁሉ ሰው አንቺ ፍቅር የሚሰጥሽ የምርም የውሸት አይደለም። እንደ ቀደም እንደ ቀልድ ነበር የጀመርነው። ግን ገባሽ? አሁን አንቺ ስትናገሪ የሆነው ነገር ስሜታችን እየመጣ ነው እያናገርንሻለሁ። እኛ ደግሞ ሰውን በፍቅር እንጂ በዚህ በጉራ በዚህ በእንደዚህ ነገር ማስተማር የለብንም። መተሳሰብ እንደምንችል በፍቅር መፍታት እንደምንችል ፍቅር እንደሚያሸንፍ ነገሮችን ሁሉ በእርጋታ ማድረግ እንደምንችል እያሳየን ነው። ለሌሎቹም ትምህርት የሚጽፉትን ገንዬ የጠፋውን ስምሽን እንመልሰዋለን። ፕሊስ ገኒ፣ እሺ አናጨናንቅሽም። ከዚህ በላይ እንዳልሽው መልሱን ለመሲ ንገሪያት። ኢንሻአላ እሱም እምቢ አይልም። ሀዘንሽ ጉዳትሽ እስከተሰማው ደግሞ የሚያስደስትሽን ነገር ከማድረግ ወደ አይልም። ባለፈውም ደግሞ ሙኒትዬ ስለሰማዋችሁ ነው ስለ ዜድ ራሱ ዜድ የሆነ እንትን አይቼ ለምን ትናገረኛለሽ? ምንም ነገር ባላረኩኝ ብዬ ይሄን ብቻ ላልኩኝ ልታስይዘኝ ነው ልታረገኝ ነው ስትል እኔ እንኳን ሳትጠይቁኝ ሌላ ነገር ነበር። ይኸውልሽ ገንጂ እኔና ዜድ ጀመር ዜድ ቦታ መውጣት ያለባት እኔ ሷማል ምንም ነገር የለም። በባንቺ ሰበብ ብቻ ሳይሆን ዜድ ጡጣ ችግር የለውም ያሰብንላት ልጅ ናት ሳይሆን እሺ ኦኬ። እዛ ጋር ደግሞ እኔ ወይ እንዲያረግሻለሁ እንደዚህ ፈልጥሻለሁ እንደዚህ እንትንልሻለሁ ያልኳትም ነገር ምንም ነገር ስላሌለ ነው። ገባሽ አይደለ? እዚህ ጋር በእኔ ተንተርሳ የፈለገችውን ታርግ፣ ችግር የለውም። እኔ ዜድ ማለት ነው። እኔ ምን ልበልሽ፣ ጭራሹንም አእምሮ ውስጥ ማስቀምጣትም ልጅም አይደለችም። እንኳን ለሰው ለራሷ ማትወልሽ ስለሆነች ማለት ነው። ጭራሹንም አእምሮ ውስጥ የለችም። እኔ እንደ እህት ነው የተቆጣኋት። እንደዚህ ነገር አታርጊ ወላሂ ልሻለሁ። ስመጣ እንኳን ምን በላሽ ምን ጠጣሽ እንኳን ብያለሁ። ያ ጥሩ ነገርን ብር እንኳን ስታጣ የሆነ ነገር እንኳን ስታጣ እኔ ጋር ነበረ ሮጥ ብላ የምትመጣው። ይሄ ጥሩ ነገር ለምንድን ነው የማይወራ? ለምን ሁሉም ነገር ለምን እኔ ላይ ይደፈደፋል? የኔ ጥሩነት ለምንድን ነው የማይወራ? ማለሽ ግን ያው ካነሳ ነው ብዙ ነገር እንላለን። በቃ ነገሩን በቻል ነው በሁሉም መንገድ በየአቅጣጫው የመጣውን ነገር እንዝጋው። አንቺ አግዥን፣ እኛ እንዝጋው። የዜድ ነገር ደግሞ ዛሬ የታሰበ ነገር አይደለም። ዜድን ባታስገቢ ጥሩ ነው። ገኒ አታስገቢ። ሁለቱም ይጨርሱ። እዚህ እንደው ምን የተጀመረ ነገር አለና ምን ይጨርሳሉ? መሲ እሷ ያሰማሽ ነው። ሙኒት አንዴ ክፉ እንዳትናገር ይላል ብለሽ በቃ ይቅር፣ ምንም ችግር የለም። አታስገባው ገኒዬ። በቃ ነገ መልስሽን ኢንሻአላህ በተግባር እንጠብቀዋለን። እሺ እሺ በቃ ሙኒትዬ በጣም ነው የማከብርሽ፣ በጣም ነው የማከብራችሁ። መሲ ነው ታሮንም በጣም ነው የማመሰግነው። እኛም በጣም እናመሰግናለን። ስለምወዳችሁ ነው እናንተ ጋር እንደዛ የመጣሁት።
አዎ ከአንቺ ጥሩ መልስ እንጠብቃለን፣ ጥሩ ነገር እንጠብቃለን። ምክንያቱም አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ። ሴት ልጅ ደግሞ ሩህሩህ ነች። በምንም መልኩ እንደዚህ ከሴትነቷ ዋና ትልቁ ነገር አዛኝነቷ ነው። ሴት ልጅ ብዙ ነገር መለወጥ ትችላለች። ምናልባት ባለቤትሽ ተናዶ አድርጎ ሊሆን ይችላል አይኖ፣ ግን አንቺ ደግሞ ነገ ከነገ ወዲያ ለምታደርጊው ነገር ቢያንስ ድጋሚ እንዳትጸጸቺ። በንዴት ሰዓት ያደረግሽው ነገር ልጇን እንኳን ስታይ በድጋሚ ለምን ብለሽ እንዳትይ እባክሽ ነው እያልንሽ ያለ ነው። ቢኮዝ አሁን ምንም አይነት ነገር ውስጥ ብትሆን ሱሱን ማየት ያለብን በልጇ ነው። ልጇ ደግሞ አብሯት ነው የሚኖረው። ልክ እንደኛ እንኳን ኢትዮጵያ ትታ ምናምን የመጣሽ ሰው አይደለችም። ስለዚህ እባክሽ የዜድ ነገር አንድ ነገር ልንገርሽ። ዜድን እኛ መጀመሪያም ከጅምሩ ገና በፊት በሆነ ኬዝ ምናምን በተጣላሽ ሰዓት ጠይቄ እኔ ጉቺ ቤት ሆኜ አውርቼ በተደጋጋሚ ዜድ ከዛ በቃ ከቤሩት እንድትወጣ ፍላጎታችን ነው። የምሬ ነው የምልሽ። በቃ ቢኮዝ ዜድ በጣም ብዙ ሰው ይወዳታል። ብዙ ነገር ማድረግ ትችላለች። በብዙ መንገድ የምትታይ ልጅ ናት። ነገር ግን እዛ ቦታ ላይ ተወሽቃ ገባሽ። ብዙ ሰዎች በቃ በብዙ ነገር እየተጠቀሙባት እሷንም ወደ አልባሌ ነገር እየከተቷት ስለሆነ ከዛ ሀገር ብትወጣ የራሷ ትልቅ ነገር ይኖራታል። ሁልጊዜም ቢሆን በራሷ እንድትል ያደርጋታል የሚል እምነት ስላለን እንጂ አሁን በተፈጠረው ነገር አይደለም። ኔቨር ኤቨር። አሁንም ቢሆን አንድ ነገር ልንገርሽ አንቺ ገኒ፣ ዜድ በየትኛውም መንገድ ቢሆን ዱባይ ኢትስ ኖርማል ነው። በየትኛውም መንገድ ልትመጣ ትችላለች። ሌላ ሀገር እድሉን ብታገኝ እኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ሌላ በቃ ወደ አውሮፓ ምናምን ሀገር ብታገኝ እኔ በጣም ደስተኛ ነኝ። ቢኮዝ ዜድ የሚገባል ልጅ ናት። ግን አሁንም አንቺን ተገን አድርገን አይደለም። ያንን ፐርፐዝ ያዝንላት። ጠይቂ ሰላሚናን። ድሮ 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 ነው ያወራ ነው ስለ ዜድ። በድጋሚ አሁን ይሄ ነገር ሲፈጠር ደግሞ ኦፍኮርስ ይህንንም ነገር ራሱ ብንልም ትክክል ነን። ምክንያቱም ሱሱ የደረሰባን ነገር ነገ ዜድ ላይ እንደማይደርስ ምን እርግጠኛ ነን? በአንቺ ባይሆን እንኳ በሌላ ሰው ሊሆን ይችላል። ምክንያቱም መስመሩ ተጀምሯል። ዛት ሚንስ ነገ ልጆቻችንን እያጣን ነው የምንሄደው። ስለዚህ ለዛ ስለሆነ ነው እባክሽ አሁንም ቢሆን ያለውን ነገር የምንፈልገው ሱሱስ ጋር ያለውን ነገር አሳውቂን። የዜድ ችግር የለም እኛ አለን። አዲ አታስቢ፣ በይቅርታ ይፈታል፣ እንተላለፋለን በይቅርታ። የሱሱን ነገር ግን እባክሽ ገኝ እባክሽ 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 በቃ መልሷን ነገ ትሰጠናለሽ። ከዚህ በላይ አናጨናንቃት። እናመሰግናለን። ማርያምን አክብረሽንም ስለመጣሽ እንደዚህም ተስፋ ስለሰጠሽን እናመሰግናለን። ማርያምን እኔ ሙኒት ትጠራሻለች ነይ ብዬ ስደውላት እሺ ነው ያለችው እና አክብረሽም ስለመጣሽ ገኒ በጣም እናመሰግናለን። ማርያምን መስዬ በውስጥ አውራሻለሁ፣ በውስጥ እናወራለን። እሺ እኔ ውድ እንጠብቃለን። ጥሩ ነገር እንጠብቃለን። ገኒ እና መስዬም በጣም ነው የምወዳት የማከብራት። አታስቢ ቢያት። እሺ እሺ፣ እኔና መሲ እናወራለን በውስጥ። እናመሰግናለን ገኒዬ፣ እግዚአብሔር ስለምወዳት ነው በእውነት በጣም ነው የምናመሰግነው። አረከሽ ሙኒት እንትን ነሽ ሚዩት ነሽ። በጣም ነው የምናመሰግነው መቤቲ። በጣም ቴንኪ። በጣም ቢያንስ ነገር ከአንቺ እንጠብቃለን። ከአንበሳውም ከምኑም የበለጠው። ከዚህ በኋላ ደግሞ እኛም ጓደኛ እንሆናለን። በቤትሽ እንመጣለን። ላይፍ ላይ የምትሰሪው ነገር ካለ አንቺም ከኛ አንዷ መሆንሽን እናሳያለን። በጣም በጣም ማርያምን በጣም በቃ በጣም እግዚአብሔር እናመሰግናለን ገኒ። በጣም እኛ ከአንቺ ብዙ ነገር እንጠብቃለን። ከዚህ በኋላ ነገር እኮ ደስተኛ ስላልሆነች ወላይ ደስተኛ አይደለችም። እንዲህም ክፉ ሰው አይደለችም። አሁን ከኛ ጋር ይሄንን የምታደርገው ራሷን ለማሳየት ነው። በጣም ማርያም እና ደግሞ ከዚህ በላይ እንመልስልሻለን። ማንነትሽን እናሳውቅልሻለን። እኛም እናመሰግናለን። በጣም ቴንኪው። እናመሰግናለን። በቃ ስፔሻሊ አረብ ሀገራት ላይ ያለን ሰዎች መተላለፍ መልመድ አለብን። ልንጣላ የሆነ ነገር ልንሆን እንችላለን። በቃ ግን ይኸው ጥግ ድረስ ግን መሄድ የለብንም። በቃ ይሆን አለ አይደል? በቃ መራራት አለብን።
ስለዚህ ኮሜንታተሮችም ላሳያችኋት ፍቅር እናመሰግናለን። ለልጇ ስለ ለምን ብቻዋን እዛ ጨለማ ውስጥ ያለችው እንትና ናት፣ ሱሱ ናት። ስለዚህ ሁሉም በፍቅር በነገራችን መቅደላዊት ማርያምን ይቅር ያላምን ገኒ ሆነ ሌላ ኃጢአተኛ ቢሆን ይቅር ገኒ ወጣች። አሁን ዜድ ኮሜንታተሮች ለአላህ ስትሉ መሲም በቀልብ እንዳታነሹ ይሄን ነገር خلاص የሚያስከባ ተበዳዩን አላህ ነው የሚያውቀው፣ በዳዩንም አላህ ነው የሚያውቀው። እሷም የራሷ ብሶት አላት፣ ያቺም የራሷ ብሶት አላት። ሰይጣን ያጋግላል። እንደገና ኮሜንታተር ከተጨመረ እሳት በሳት ለሱሱ አስቡላት። በጨለማ ቤት ላለችው ለሱሱ አስቡላት። ዜድ ደግሞ አዲስ ነገር አይደለም፣ ድሮ ያሰብነው ነው። መጨረስ በሚገባን መንገድ ካላህ ጋር እንጨርስላታለን። ባም ደግሞ እንዳትበሳጭ እናንተ ለአላህ ስትሉ አንድ ቦታ ሄዳችሁ እንዳታነሱ። ልዕልት እንዴት ነሽ? ሰላም ብያለሁ ሁላችሁንም። ምን ተፈጠረ? በመድኃኒዓለም ስስብኝ ዝም ብዬ ነው የገባሁት። አረም እንትኖች ናቸው የሳቡሽ። ተይ ኦኬ፣ እኔ ቤቱን አክብሬ ነው የገባሁት። ሰላም ያውርዱ። ገኒ እናገራታለሁ፣ ከሱሱ ጋር ይታረቁ። ይሄ የሶሻል ሚዲያን ጥልን ሶሻል ሚዲያ ይዞ መምጣት ጥሩ አይደለም። ሶሻል ሚዲያ ላይ ችግርን መፍታት ነው እንጂ ፐርሰናል ጥል ዋጋ ያስከፍላል። አይሽ ማያስፈልግ ዋጋና ጅማሬው ፎር ነቲንግ ነበረ። አሁን እዚህ መደራረሱም ጥሩ አይደለም። የግል ጸበን ሶሻል ሚዲያ ላይ መይዛችሁ መታችሁ ለፍርድ ምናምን ተታረቁ። ይሄ ለምትታወቁ ሰዎች ደግሞ በውስጥ ጨርሱ እና ወዶቼ ይሄን ለማለት ነው የመጣሁት። እናስታርቃችኋለን። እኔ ገኒን አናገራታለሁ፣ ችግር የለም። እሺ ልዕልት ጋይስ እናንተ ኮሜንታተሮች ግን በጣም ማርያምናችሁ ትሙት ትለያላችሁ። አረጋሽቱት በቀልድ የጀመርነው ነገር መጣ ነገር አያችሁ። ማርያምን ዜድ አሁን መግባት ትችላለች። ሌላ ቦታ ራሱ ስታገኟት ጥሩ ንግግር ተናገሩ፣ የእሷንም ጭንቅላት ለመቀየር። ማሚ ሳሪ መስዬ ትለያላችሁ። እናንተ ናችሁ ኮሜንታተሮችን ፍቅር ስትሰጧቸው ፍቅር መስጠት ይችላሉ። ማርያምን ፍቅር ናቸው፣ ወላሂ በጣም ፍቅር ናቸው። ጨዋታ ግርግር ሲፈልጉ ነው እንጂ የሆነ ነገር ጣል ጣል የሚያደርጉት እኮ መቼም ሰው እየተጎዳ እያዩ እሷን ደግሞ አስቀይመው ሌላ ጣጣ ውስጥ አይከቱንም። አላህ ያድርገን። ነገራችን ማሚ አብዛኛው ኮሜንታተሮች ያው የመዳም ቅመሞች አይደሉም። በጣም ገፍቶ ሰው ሲያለቅስ ይደነግጡና በጣም አሁን ሙሊት ምን እንደሆነ ታውቂያለሽ? ልጆቹም እኮ የሱሱ ነገር ተሰምቷቸዋል። ገብቶሻል? አሁን እነሱ ታውቂያለሽ ካልሆነ አልሆነም ነው የሚሉት፣ ግን የሱሱ ነገር ትክክል ሱሱ ፍትህ እንደምትፈልግ ስላወቁ ነው። አንደኛ ይኸውልሽ ሙሊቴ ፍቅር በጣም ትልቅ ነገር ነው፣ በጣም ትልቅ ነገር ነው። በፍቅር ሲሆን በጣም ጥሩ ነው። አሁን እኛ አልተሰዳደብን፣ አልተጣላን፣ ምንም አላልንም። እንደዚህ በፍቅር ስለሆነ ዜድን በስልክ አውሪያት ማሚ፣ አንዴ ዜድን በስልክ አውሪኝ። ትግባ ዜድ አሁን ትግባ። ካላሳዲ ምን ችግር አለው? ቅድም እኮ እንዳልኩት ሁለተኛ አካውንቴን እስቲ ፎሎ አድርጉት፣ ብርጅስቶን የሚለው ዜድ ትግባ። ጋይስ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ሳሪዬ መሲ እንዴት ናችሁ? ሰላም ነው ወይ? ሰላም ነው ይመስለኛል። አሁን ነው የገባሁት፣ ኔትወርክ እምቢ ብሎኝ እና ያው ፋይሉን የዘጋችሁት ይመስለኛል። በደስታ ነው የምታወሩት እና ትናንትናም እኔ ሄጄ መሀሏ ድረስ ሱቋ ድረስ ሄጄ ላወራትና ከሱሱ ጋር ያለውን ነገር ፋይሉ እንዲዘጋ እና ያው የልጅ እናት ከመሆኑ አንጻር ይቅርታ ተባብለው ሰይጣንን ለማሳፈር ማለት ነው ያደረግነው ጥረት ነበርና አሁን ደግሞ ጥሩ ሁኔታ ላይ ነው ይመስለኛል ያለው። እንዳነጋገራችሁ ከሆነ ወደኋላ መመለሱ ትርጉም ያለው አይመስለኝም። ስለዚህ ሳሪዬ ዘግታችሁታል። እንዴት ነው የሱሱ ጉዳይ እንዴት ሆነ? አዎ አብርሽ፣ አሁን ገኒን አውርተናታል።
ህዝቡም ተረድቷል። ገኒ አብዛኛውን በተነገረው ነገር ሚዲያ ላይ ባለው ነገር ውስጧ እንደተሰበረ ነው የተናገረችው። ለሱም እኛ እናስተካክላለን። ልክ ሙኒት እንዳለችው አብራ ትመጣለች፣ እናወራለን፣ እንጫወታለን፣ ወደ ራሷ እንድትመለስ እናደርጋለን። ባለቤቴን አናግሬ እነግራቸዋለሁ ብላለች። ግን ከሁኔታዋ ስናይኛ ባለቤቷን አናግራ ጥሩ መልስ እንደምትሰጠን ተረድተናል። ቢኮዝ እኛ ጋር ጥሩ ነገር ስለተስማማች ነው ኢቭን በሰላም አውርታ ጊፍት ሰጥታን ምናምን ሄደችው። ስለዚህ እግዚአብሔር ጥሩ ነገር እንደሚያደርግ ተስፋ አለን። ባለቤቴን አውርቼ ለነገ እነግራቸዋለሁ ብላለች። ሹር ትነግረናለች። አብርሽ እኔ ከእናንተ የምፈልገው በተለይ ቤሩቶች እባካችሁ ልክ እንደ አብርሽ የምትሄዱ የምታቋት ሄዳችሁ ይቅርታ እንዲባባሉ ጥሩ ነገር እንዲያገኙ አውሯት፣ ንገሯት ቢያንስ በዚህ ነገር። ሲቀጥል ደግሞ ማለት ነው እንደዚህ አይሆንም እያላችሁ የምትሉ ልጆች እባካችሁ አደብ ግዙ። ለሱሱ ለልጇ ስትሉ በቃ እንደዚህ ነው ያለው። አብርሽ አንተም ደግሞ የጀመራችሁትን ነገር ጨርሱ። በቃ ጨርሰናል። ሌላ ምንም ነገር የለም። እኔ ባለችበት ቦታ ብገባ ኑሮ ደስ ይለኝ ነበር። ያው ኔትወርኩ እምቢ ስላለኝ እንጂ ግን ምንድነው አሁን እሷ እዚህ ሚዲያ ላይ ያሉት የሚያራግቡት ነገር አለ። ብዙዎች ቪዲዮ የሚሰሩት ነገር አለ፣ ፎቶ እየለጠፉ ምናምን። አሁን እውነት ለመናገር ያው ለሱሱ የሚጠቅማት ነገር የለም። እውነት ለመናገር ገብቷቸዋል አይደለ? ከዚህ አንጻር በቃ የምናራግበውን ነገር ይሄ ሚዲያ ላይ ምናምን ብናቆመው መልካም ነው። እኔ ስም መጥቀስም አይጠበቅብኝም። ያለችው እስር ቤት ነው። እስር ቤትን ደግሞ እኔ እዚህ ሊብናን ላይ እስር ቤቱንም አውቀዋለሁ። ከዛ አንጻር ፕሊዝ በቃ خلاص እቺ ልጅ ብንረዳት የምትወጣ ልጅ ዋጋ የምትቀላቀልበትን ነገር ብቻና ብቻ ብንሰራ መልካም ነው። በቃ የማያልፍ ነገር የለም። የሰው ልጅ ይሳሳታል፣ ተሳስተውም ሊሆን ይችላል። በቃ خلاص ይሄ ሚዲያ ላይ የምናራግባቸውን ነገሮች እናቁማቸው፣ በቃ ሁላችንም ማለት ነው። ስለዚህ አሁን ከገኒ ጋር ነው ኮንታክት አድርገን ከዛ በኋላ ስለ ሱሱ ያለውን ጉዳይ እኔም ቢሆን አናግራታለሁ። ከዛ በኋላ የምትፈታበትን ከእስር ወጥታ የምትቀላቀልበት ከልጇ ጋር ነው የምንፈልገው እኛ። ስለዚህ ደስ ይለኛል። እንደው አብርሽ ከዚህ በኋላ ምንም ነገር አናነሳም፣ እናውራም። ነገን ነው የምንጠብቀው። እግዚአብሔር አምላክ ጥሩ ነገር እንደሚያደርግ ተስፋ አለን። የገኒን ስም ደግሞ እኛ እንመልሳለን። በቃ ምንም ነገር የለውም። ምክንያቱም እንደ ሶሻል ሚዲያ ሰውነታችን። ከዚህ ውጭ ደግሞ ለነገ ለከነገ ወዲያ አሁንም ትምህርት እንሰጣለን። እኛ ለልጆቻችን አዌርነስ መስጠት አለብን። በአንድም በሌላም ሰበብ እንደዚህ አይነት ጥቃት ለሚደርስባቸው ሰዎች ከጎናቸው እንቆማለን። በቃ አለቀ። ከዛ ውጭ ላለው ነገር ግን ሊፈታልናል ተብሎ መቶ ሚዲያ ላይ ለምናደርገው ነገር ዋጋ ለምንከፍል ሰዎች ከዚህ በኋላ በየቤታችን በየራሳችን እንናገራለን። አሁን ግን የምንፈልገው ሰላም ነው። እሺ ብለን ተስማምተናል። ነገ ገኒን እንጠብቃለን። እኛ ለእህቶቻችንም ተናግረናል። እባካችሁ መጥፎ ኮሜንት፣ መጥፎ ቪዲዮ አትስሩ ብለናል። በቃ አብርሽ እናመሰግናለን። ከዚህ ውጭም ብናወራው ሌላ ነገር ተባብለን ነው። በቃ ሳሪዬ በቃ ወደኋላ መመለሱ አስፈላጊ አይደለም። ለምን እኛ ትናንትና ቤቲ ቤት ላይቭ ላይ ነበርን። እሁድ ቀጠሮ ይዘን ነበር እሷ ጋር ለመሄድ እሷ ቤት ማለት ነው። ግን አሁን እዚህ ጋር ከተዘጋ ፋይሉ ዋናው ነገር ሱሱ ከእስር ቤት የምትወጣበት እስከሆነ ድረስ ወደኋላ መመላለሱ ምንም ትርጉም አያመጣም። ስለዚህ በጣም ደስ ብሎኛል። እኔም በበኩሌ እንግዲህ ፈጣሪ አምላክ ሰላሙን ያደርግልን ነው የምለው። ይሄን ያለኝ እኔ አረጣጣ የለውም። ይሆናል እኛ የነካነው ነገር ጥሩ ነገር ይሆናል። እናመሰግናለን አብርሽ። ቴንክ ዩ ጋይስ። ጌም አለኝ ኤፕሪል 15 ጌም አለኝ። ሁላችሁም እንዳትቀሩሽ ውዶቼ። ከሆነ ቪዲዮ ምናምን ብሰሩልኝ ብዬ አስባለሁ። ካልሆነም ደግሞ ስሙኝና ጌም አለኝ። እሺ ውዴ። አዎ ጌምሽን አስተዋውቂ። ውይ እንደው ምን አባቴ ላድርጋችሁ? ጌሜን እያስተዋወቁ ነው ውዶቼ፣ እንድትመጡ ማሮቼ። የሱሱ ባለቤት መሰለኝ አስገቢ ሲለኝ አስገባሁት። ማውራት ትችላለህ ወንድሜ። እሺ እንኳን ደህና መጣ። ይሰማል ድምጼ? አዎ ይሰማል። አዎ ሁላችሁንም ያው እግዚአብሔር ይስጣችሁ። በእውነት አመሰግናለሁ። ሱሱ ትንሽ ያለችበት ሁኔታ አስቸጋሪ ነው። አንድ ብቻዋን የታሰረችው እንደ እስር ቤት እንኳን እስር ቤት ላይ አይደለም ያለችው። ያኔ በቀን በምችለው ያክል ያኔ ሳላያት ያደርኩበት ቀንም የለም። ይሄንን ነገር እኔ መጀመሪያ ቀን ሰኞም ሄጄ ገኒን ለብቻ በግል አናግሬያለሁ። ምክንያቱም ከኔ የሚቀርብ ሰው ስለሌለ ለሱሱ እነዚህ ሚዲያ ላይ ያሉ ስድቦች ይቆሙልኝ እንጂ እኔ ክሱን ሰኞ አስነሳልሃለሁ ከባሌ ጋር ልነጋገር ብላኝ ነበረ።
ማንንም አላናገርኩኝም። እኔ መልሷን ነበረ እየጠበቅኩ ያለሁት። ግን እስካሁን ሱሱ ልትፈታልኝ አልቻለችም። ክስም አልተነሳላትም። ያለችበት ሁኔታም ጥሩ አይደለም፣ ግልጽ ስነግራችሁ። ምክንያቱም ያለችው ፖሊስ ጣቢያ ውስጥ እንጂ እስር ቤት አይደለም። ያለችው ፖሊስ ጣቢያ ውስጥ አንድ ክፍል እንጂ እንደ እስረኛ ንፋስ እየነካት ወይንም ውጭ ላይ ተመችቷት አይደለም ያለችው። በሄድኩ ቁጥር እኔ እየተላቀስን መምጣት ነው ያለን የነበረኝ አማራጭ። እኔ ምንም ማንም አሁን ሚዲያ ላይ እኔ መጀመሪያ ቀን ቪዲዮ ሰርቼ የነበረ ወጥቼ ባካችሁን ፕሊዝ የአደባባይ ላይ እየወጣ የሚሰደበው ነገር ይቁምልኝ። ምክንያቱም ማንም እየጠቀመኝ አይደለም፣ ማንም እየጠቀማትም አይደለም። በዚህ ሰዓት ማን እንደቆመ ከኔ የተሻለ የሚያይ ሰው የለም። እስር ቤት ያለንበትን ሁኔታችን ሳምንት ያሳለፍኩትን ማሳለፍም እኔና ልጄ አለን። ሚዲያ ላይ ያለ ነገር የሰውን ህይወት ያበላሻል። ለወደፊቱ መማሪያ እንዲሆን ሚዲያ ላይ ዝም ብለን ወተን የምናወራው ነገር በጣም ነገ ዋጋ ያስከፍለናል እና እናንተ ማሰባችሁ በጥሩነት እንደዚህ ላደረጋችሁልኝ ያው በእኔም በልጄም ስም እግዚአብሔር ይስጣችሁ። ነገ ፈጣሪ የሆነ ችግራችሁን ይፍታላችሁ ሳታስቡት። እኔ የሚያስጨንቀኝ ማንም ተነስቶ ለሱሱ ቪዲዮ ስለሰራላት ወይንም ሱሱዬ ብሎ ወጥቶ ሚዲያ ላይ ስላለቀሰልኝ ሳይሆን የሷ መውጣትና የሷ መውጣት ብቻ ነው የሚያሳስበኝ። ቪዲዮ ላይ ሰው ብንሳደብ ሱሱ እስር ቤት ሆና ለኔ ጥቅም የለውም፣ ለልጄም ጥቅም የለውም። ብዙ ጊዜ እንደውም የማየው እየተረበሽኩኝ አይምሮ ያለው የልጄን ቪዲዮ ቲክቶክ በገባው ቁጥር እያየው ቲክቶክን እስከምጠላ ደረጃ ደርሻለሁ። በሚዲያ የተነሳ ልጄ እጄ ላይ ነው ያለው። አሁንም በፊትም ሁልጊዜም አባት አለው። ግን እናንተ ነገ ልጄ ምናልባት አድጎ እነዚህን ሪከርደሮች ሳይ ምን አይነት ጥያቄ ቢጠይቀኝና ምን አይነት መልስ ሰጠዋለሁ የሚለው ነገር ነው ውስጤን እያሳመመኛለውና ለዛም ነው በቪዲዮ ወጥቼ እባካችሁን በቃ ልጄን ምንም አይነት ቪዲዮ አትለጥፉልኝ እና እኔ ብዙ እንትን ማለት አልወድም። መብርሃን ሁላችሁም እግዚአብሔር ይስጣችሁ። ያኔ ለፍታችኋል፣ ደክማችኋል። ከምንም በላይ እኔ ደስተኛ ሆነው ነገሩ አልፎ እሷ ወጣ አይኗን ሳይ ብቻ ነው በቃ እና ሳሪም መሲም ሙኒትም ሁላችሁም ያሳባችሁን መድኃኒዓለም ይሙላላችሁ። በጣም አመሰግናለሁ። በእኔም በልጄም ስም እኔ እሷ መውጣትና መውጣት ብቻ ነው እያሳሰበኝ ያለው። ፖሊስ ጣቢያን ያለችው እስር ቤት አይደለም ያለችው። አንድ ክፍል ውስጥ ብቻዋንና በአንድ ፍራሽ ነው ዘግተውባት ያለችው እና መረብ ነገር ከፍቼ ብቻ ነው እንኳን አይኗን ማየት የምትችሉት። እንደ እስረኛ እንኳን አካሏን እያያችሁ መጠየቅ አትችሉም ያለችበት ሁኔታ እና በቃ ሁላችሁም መስዬ በጣም አመሰግናለሁ። እኔም አመሰግናለሁ። ሳሪዬም አመሰግናለሁ። የምትሰሙኝ ካላችሁ ባካችሁን የልጄን ፎቶ አትለጥፉብኝ ስለ መድኃኒዓለም። ምክንያቱም ነገ ልጄ ለሚጠይቀኝ ጥያቄ እኔ መልስ የለኝም። ምክንያቱም እኔ ልጄን ሚዲያ ላይ አይደለም የወለድኩት፣ ሚስቴንም ሚዲያ ላይ አይደለም ያገኘኋት። ለተናገራችሁኝ ላላችሁኝ ሁሉም ሚዲያ ላይ የወጣው መስጠት አልችልም። ግን እባካችሁ በቃ ልጄን አትለጥፉት። ሱሱ ናት። ነገ በህግም በእርቅም በሆነ ሁኔታ መውጣቱ አይቀርም። ቆይ አንዴ፣ ሞዴሬተሮች ግን በሽተኛ ናችሁ። ለምንድን ነው ቤቱ የምትቀያየሩት? ለምንድን ነው የማታርፉት? ትክክል። ዞረብን እኮ በጣም እየዞረብን ነው። እስኪ ምንድን ነው ወይም እኔ እዚህ ቤት ያላችሁ ሞዴሬተሮች እኔ እንጃ ጅጅን ያላችሁኝ ጌታ ስርዓት አልባዎች እና ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ሙኒቴ ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ። ሽንም ማዝነናል ዮኒ። ይሄን ቀን አላህ አይድገምብህ። ከሚስትህም ከልጅህም እሷንም ከልጇ ካንተ በምንም አይለያችሁ። ኢንሻአላህ ኢንሻአላህ ትወጣለች። ለመልካም አድርገህ ውሰደው። እዛ ባሳለፈችበት ቀናት አላህ ከሆነ ነገር ደብቆልህ ነው፣ ሚስትህን ከክፉ ነገር ሸሽጎልህ ነው። ሊያስተምራችሁ ማን ወዳጃችሁ፣ ማን ጠላታችሁ፣ ማን የክፉ ቀን ደራሽህ እንደሆነልህ እንድታቅ ነው። ከዚህ በኋላ ደግሞ ሚዲያ ላይ ያለውን ነገር እኛ በየቤቱም እየገባን እንነግራለን፣ በወጣም በገባ ቁጥር እንናገራለን። ኢንሻአላህ አይደገምም። ማንም ልጅህንም የተፈጠረውንም ነገር ማንም አያነሳውም። ኢንሻአላህ እንደምታየው ሁሉም ፖዚቲቭ በሆነ ሁኔታ ነው የሚናገረው። አንተም አይዞህ ወንድማችን፣ አይታገዝም እንጂ ባገዝነህ። የሚደረግ ነገር ቢኖር ኖሮ ቅርብ ያለህ ቢሆን ኖሮ
ህጉ እንደ ኢመራት ቢሆን ብዙ ባደረግን ነበር። አሁንም ቢሆን እህታችን አላጎደለችም። የእሷንም የልቧን ያውቀዋል። መቼም ክፋት ቢኖር ጭካኔ ቢኖር ግምግም አድርጋ አላቃችሁም ማለትም ትችል ነበረ እና ዮኒ ስትወጣም ደግሞ ለሚሆነው ነገር አላህ ሁሉንም ነገር ያቅልለው፣ አላህ ሁሉን ነገር ያሳምረው። እሱ ይቅደማት ይከተላት። ባለችበትም ቦታ ደግሞ ብዙ እያስተማራት ያለው ነገር እንዳለ አምናለሁ። ለሁሉ ነገር ሰበብ አለው፣ ለመልካምም ነው እና አይዞህ ወንድማችን። ሙኒትዬ ሙኒት እዚህ ሀገር ላይ ምን አለ መሰለሽ፣ ሁለት አይነት ነው እስር ቤት ያለው። ገና እንደገባሽ መክፈር ነው የምትገቢው፣ ከዛ በኋላ ነው ወደ አምልላ። አሁን መክፈር እንዳለች ጉዳዩን ቶሎ ብለን እንደዚህ በፍቅር ብናስወጣት መልካም ነው። በእርቅም ይሁን በምንም ይሁን ያንን ነገር ነው። እዛ ከገባች በኋላ ችግር ነው። አዎ አልኳት እንዳያመልጥሽ፣ ከእጅሽ እንዳያመልጥሽ ማለት ህግ የሚባለው ነገር ደግሞ እኛ ጋር እንደ ኢመራት ከሆነ ግለሰብ ከሳሽ እንኳን ይቅር ቢል አንዳንዴ ወንጀል እንደ ወንጀል ከተያያዘ ህግ ራሱ የማይለቅበት ጊዜ አለ። ገባ? የግለሰቡን ቅጣት መጠን ይቀንስልህና የመንግስት ቅጣት የሚቀጥልበት ጊዜ አለ። እንደዛ ከእጅሽ እንዳያልፍ ለነገ አታሳልፊ ብያታለሁ። ተቀበላለች። አላህ እሷንም ያግዛት መልካም ነገር ለማድረግ። ሰይጣን ታውቃለህ ውስዋስ ከጆሮአችን ዞር አይልም፣ ከጭንቅላታችን አያልፍም። አላህ ያግዛት እሷንም ጥሩ ነገር ለማድረግ። የሚሆነውንም እንግዲህ ሁላችንም እንጸልያለን። ሌላ ምንም የለም። ዮኒ እኔ ያው ምንም አልልም። የልጅ ነገር የወለድን እናውቋለን ሁላችንም። የሱሱ ልጅ የሁላችንም ልጅ ነው። እዚህ ሚዲያ ላይ የወለዱትም ያልወለዱትም የሁላችንም ልጅ ነው። ግዴታ ከኛ ማህፀን መውጣት የለበትም። ሱሱም ሆነ ገኒ ደግሞ የሰው ልጅ ነፍስ ገድሎ ስንት ህዝብ ተላልቆ እንኳን አንድ ላይ ቁጭ ብለው ውስኪ ይጠጣሉ። ገባ? ስለዚህ ይሄ ደግሞ ያለ ነው። ያው እኛ ሴቶች ነገር እንትን ስለምናገን ነው። ሰው ሆኖ ማይሳሳት የለም። በቃ ምድር ላይ ሰው ሆኖ ማይሳሳት ሰው የለም። ንጹህ ሰው ነኝ የሚል ሰው ካለ ራሱን ይፈትሽ። ስለዚህ ስህተት ተፈጥሯል። ይህን ስህተት ደግሞ በሰላምና በእርቅ ነው። እናንተ ደግሞ በቃ ከባለቤቷ በላይ ማናችሁም እናውቃለን ብላችሁ ከበሯ ትደልቁ። ባለቤቷ መጥቶ ተናግሯል። ልጄን አትፖስቱ ብሏል። የሱሱ ልጅ አትፖስቱት፣ በሰላም ይፈታል። አለቀ። በሱሱ ፋንታ ሱሱን ወክለን እኔ ሙኒትም መሬት ላይ ወድቀን ይቅርታ ጠይቀናል። ሱሱ ምህታችን፣ ገኒ ምህታችን ናት። 4 ነጥብ። እዚህ ጋር ያለውን ነገር ዝጉት። ስለዚህ ዮኒ አንተ ማይዞ ብቸኝነት እንዳይሰማ እስከ መጨረሻው ከጎን ካለን እሺ፣ እኛም እንወዳችኋለን እናከብራችኋለን። እሺ ዮኒ ብቸኝነት እንዳይሰማ እሺ። እኔ ምን አለ መሰለሽ በህይወት ላይ ሁሌም ፈተና ይመጣል። ለምን መጣ ይባላል። ለምን ፈተንከኝ አይደለም ማልፍበትን መንገድ ስጠኝ ነው የምለው። እኔ ግን የሆነ ታውቂያለሽ በቃ ቲክቶክ በገባው ቁጥር በቃ ራሴን ነው የሚያመኝ። ምክንያቱም ልጄን ነው ማየው። ሰው ምናልባት ለኛ አስቦ ሊሆን ይችላል፣ እኛን ወዶንም ሊሆን ይችላል። የሰው ልጅ ብዙ አመለካከት አለው። ግን ይሄ ቲክቶክ ሶሻል ሚዲያ ማለት ነገ ልጅ አድጎ የሚጠይቀኝ ጥያቄዎች ይኖራሉ፣ መልስ ማልሰጥበት ማወቅ የሌለበት ነገሮች ይኖራሉ እንጂ 24 ሰዓት እዛ ፖሊስ ጣቢያ በር ላይ ነኝ እኔ። ጠዋትም ማታም በምችለው አቅም አጠገቧ ነው ያለ ነው። ከዚህም በፊት ኢትዮጵያ ሄዳ ወር ከምናምንም ቆይታ ነው የመጣችውም። ያው ይሄ ከልጄ ጋር ያለውም ነገር አልከበደኝም። የእሷ እስር ቤት መሆን ግን እሷ ትንሽ እየፈራሽ ላይ አራት ጠባብ መኝታ ክፍል ውስጥ ተኝታ እኔን እንቅልፍ አይወስደኝም። በእርግጥ ወጥታ እስከማያት እና በሄዳችሁበትን መንገድ እግዚአብሔር ይስጣችሁ፣ እናመሰግናለን። ማንም ያስባል እናንተም ስለሆናችሁ ነው። እኔ ሄጄ አናግሬያለሁ ብያችኋለሁ ብቻዬን። ግን እንደዚህ አሁን ዛሬ እናንተ እንደተነገራችሁ ነገ ጠብቀኝ ነው የተባልኩት። ስለዚህ እውነት ሆኖ ወጣ እኔ ማየትና ከልጄ ጋር በቃ አንድ ላይ ማየት ነው። ችግር የለም ይሁን። እኛ ምን እንደሆነ ታውቃለህ። እዚህ ጋር ያንተ ስም አንዴ ሳሪ አንዴ አውርቼ ልውጣ። አንዴ አውርቼ ኖ እኔ ምንም ስለማንም ምንም መጥፎ አልናገርም። ራሷ እግዚአብሔር ካወጣት ራሷ ወጣት አስወጣችኋት። ለምንታው ዮኒ አሁን ምን መሰለኛ እዚህ ጋር የምናደርገው ነገር ብቻችንን አይደለንም። ምናልባት አንተ ያው ካለው ነገር አንጻር ሊሆን ይችላል እና አብርሽ እዚህ ጋር ከህዝብ ጋር ነው የተጠያየቅነው። ህዝብ ደግሞ ያው እንደምታውቀው በብዙ መንገዶች ከጎን ነው።
ከተበዳይ ጎን ነው፣ ስታለቅስ ነው፣ ስትሰራ ነው። ይህንን ነገር ደግሞ ገኒ ትረዳለች፣ ታውቃለች። ኤኒዌይስ በስተመጨረሻ ተከባብረን ተነጋግረን ስለሆነ የወጣችሁ ምንም ችግር የለም። እመነን። ከኛ በታች ደግሞ እግዚአብሔር ይጨመርበት፣ ህዝብም አብሮን ነው። ስለዚህ እንደሚሳካ ተስፋ አለን። ነገ እናወራታለን ኢንሻአላህ። ማለት ጥሩ ነገር እንደሚሆን ተስፋ ስላለኝ ነው። እሺ ወንድሜ እባክህ ይሁን። በደንብ እረዳለሁ ማርያምን። እኛም ራሱ ለተፈጠሩ ነገሮች ሁሉ ሚስ አንደርስታንዲንግ ሆኖ ይቅርታ እንጠይቃለን። ከህዝብ ጋር አብረን እንሆናለን። ከህዝብ ጋር ስትሆን ብዙ ነገር ትችላለህ፣ ብቻህን ስትሆን ነው የማትችለው። ስለዚህ ህዝብ ደግሞ አሁን ከሱሱ ጎኑ ነው ገኒ ጋር ለማስታረቅ በፍቅር ለመፍታት ስለሆነ የተነሳው በድጋሚ አናነሳም። በድጋሚ ምንም አንልም እስከ መጨረሻው ድረስ። ባለቤትህ ደግሞ ወታ እንደምታያት ተስፋ ስላለኝ ምንም አንበል። እሺ ወንድሜ፣ ከዚህ ውጭ ሌላ ምንም የለም። እሺ ችግር የለም። እናመሰግናለን። እሺ ካስ ጋይስ በቃ ሌላ ነገር አውሩ። በቃ ከዚህ ነገር ወጣችሁ ሌላ። እኔም ሳርዬ ደህና ደሩልኝ። እሺ አብርሽ እናንተ ጋር ዝናብ የለም እንዴ? አለ እየዘነበ እናንተም ጋር ዝናብ ነው? ዝናብ አይደል